የሆነ አባባል አለ እከሌም ሰው ሆኑና እንትና ገደላቸው ይባላልና አንቺ ሴትዮ ግን ምንድነው ሐሳብሽ? ወይዘሮ ሶሲ ማለት ነው። ጠንፌ ደግሞ አንቺን ነው ሶሲ ምለው። ጠንፌ ግን አላበዛሽው? ምን ነው ያዙ ይልቀቁኛልሽ? እንዴት ነው የሚያደርግሽ? ዛሬ መጣሽ እንዴ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ነገሩ እንግዲህ አልበረደም፣ እየተባባሰ ምንድነው ሴት የጫረው እሳት አይበርድም ነው የሚባለው። ሴት የለኮሰው እሳት አይበርድም ነው የሚባለው። አዎ ሶሲ የለኮሰችው እሳት ይሄው እስከዛሬ አልበረደም፣ እየተቀጣጠለ ነው ያለው። ነገር ግን በዚህ ደረጃ መቀጠሉ በጣም ያሳዝናል። ዛሬ እንግዲህ ነገሮቹን ለማስተካከል እና ብሩኬንና ሀይሚ ለማስታረቅ ብላ መታለች። ከዛ በፊት ግን ሶሲ ምን እንዳለ ታውቃላችሁ? እኔ ቪዲዮን እየቆራረጣችሁ ብትፖስቱት እዛ ጋር ምንም አይመስለኝም ምናምን ነገር። ምንም ካልመሰለሽማ እየቆራረጣችሁ ለምን ትፖስታላችሁ ብለሽ እንደ አጀንዳ አድርገሽ አታነሹም ነበር። ስለመሰለሽና ስለተናደርሽ ነው። እንግዲህ ምን መሰለሽ፣ በደንብ ዘቅዝቋት እያልኳችሁ ነው። እኔም ከወዲሁ በደንብ አሁን አንቺ የተዘቀዘቅሽውና የተሰደብሽው የተረገጥሽው ልዕልቷን ሀይሚዬ፣ የኔ ቆንጆ፣ የኔ ደርባባ፣ የኔ ሴት፣ የሴት ወይዘሮ፣ የኔ እንቁ፣ የኔ አስተዋይ። እኔ እኮ ሀይሚዬ በነገራችን ላይ አስተዋይነቷ እኮ ነው የሚገዛኝ። ክርስቶስን በዚህ ምድር ላይ ስትኖሩ ማለት ነው፣ ሰው ሆኖ ከሰው ጋር የማይግባባ ሰው በጣም ከባድ ነው። ህይወታችሁን አደጋ ላይ ነው የሚጥለው። ሰው ሆኖ ግን ማሰብ ካልቻለ፣ አርቆ ማሰብ ካልቻለ፣ ማገናዘብ ካልቻለ በጣም ከባድ ነው። ሀይሚዬ በጣም አርቆ አሳቢ ስማርት ስለሆነች ነው እኔ የምወዳት። እግዚአብሔር ነው የምላችሁ። ሰውን በምክንያት ነው እኔ የምወደው። በነገራችን ላይ ይቺ ሶስና ብቻ ይህን ህማን ሄሯን አከካከክ እያደረገች እየመጣች አትዘቅዝቁኝ ምናምን ትላለች። በዛ ጊዜ ደግሞ ሀይሚን የገፈተርኳትኝ ተናድጄ ነው አለች። ማን ስለሆነሽ? ሌላው ነገር ደግሞ እንደዚህ ሲውረገረጉብኝ ምናምን የንቀት ምልክት ሲያሳዩኝ አልወድም አለች። አንቺ ሰውን ስለምትንቂ፣ ለሰው ክብር ስለሌለሽ፣ በተለይ ደግሞ ለፍቅረኛሽ ለዳኒ ክብር የለሽም፣ ክብር አሰጭም፣ ክብረ ቢስ ነች። አንቺ ሰውን ማክበር ስትቺ ነው የምትከበሪ ሶሲ ማለት ነው። አንቺ ዳኒን የናቅሽ ሴትዮ እንዴት ነው ሀይሚ ልዕልቷ ልታከብርሽ የምትችለው? አዎ እንደፈለገች ሆና አክት እያደረገኝ ማውራት መብቷ ነው። ግን ያ አክት የምታደርገው ንቀት አይደለም። አንቺን እንዲገባሽ አድርጋ እያናገረችሽ ነው። ብዙም አትቃጠይ። መጀመሪያ ዳኒን ምንድን ያልሽው? ዳኒ ወራዳ ነህ፣ ባለጌ ነህ። አቤት በመቤቴ ስም ካሜራ ላይ ወተሽ ፍቅረኛሽን እንደዚህ፣ ለዛም የ3 ዓመት ነው የ2 ዓመት ፍቅረኛሽን ታዋርጇለሽ። ሶስና በጣም ይደብራል። እውነቴን ነው፣ በጣም ይደብራል። አይሽ ሀይሚና ብሩኬ ብዙ ጊዜ ተጣልተዋል፣ ብዙ ነገር ተደራርሰዋል። ስነ ምግባርን፣ ትትናን፣ ፍቅር አሰጣጥን እና ለሰው ክብርን ከሀይሚ ከሃይማኖት ተማሪ፣ ከልዕልቷ ተማሪ። አንድ ቀን ብሩኬን ዝቅ አድርገው አታቅም። አንድ ቀን ለሰው አሳልፋ ሰጥተው አታቅም። አንድ ቀንም ሰጥተው አታቅም ለሰው፣ ለሚዲያ ማለት ነው። አንቺ ግን ወተሽ አፍሽን ትከፍቻለሽ ዳኒ ላይ። አንቺ ያላከበርሽው ፍቅረኛ ማን ሊያከብርልሽ ነው? ባጭሩ ግን ተሻላችሁ። አንቺም ይሄ ዳኒሽም ከብሩኬና ከሀይሚ ህይወት ውጡ። ምን ትፈልጋላችሁ እዛ? ምን አላችሁ? ሁለት ተንኬሲሶች እንዴ! ጭራሽ ሀይሚን ጠርተው እያናገሯት ምናምን። ገና ብዙ ሳታወራ ደግሞ ብሩኬ በቃ መግባባት አልቻልንም ምናምን፣ ዝም ብላ እያወራኝ ነው ምናምን ብሎ ጥሎ ሄደ። ሀይሚ እኔና ብሩኬ ህይወት እዚህ ጋር ጨርሰናል። ብሩኬ ነው ያላት። ብሩኬ ስለኔ አይመለከትሽም፣ ስለኔ አይመለከትሽም፣ ዳኒ ጋር ያለውን ነገር እኔ ጨርሳለሁኝ፣ የኔና አንቺ ነገር አብቅቶለታል ብሏት ነበረ በእድብለታ ላይ። ዛሬ ደግሞ ሀይሚ ያችን ለመበቀል መሰለኝ የኔና የሱ ነገር አብቅቶለታል እዚህ ጋር ምናምን ብላ ሀሳብ ስትሰጥ ስታወራ፣ አንቺም ዝም ብለሽ እያወራሽ ነው ብሎ ብሩኬ ተናዱ ሄደ። አንድ ሰው ካላበረደ እነዚህ ልጆች እንዴት ነው የሚታረቁት? ብሩኬ እንደዛ ስትል የኔና ያንተ ህይወት አብቅቶለታል እዚህ ጋር ምናምን ስትል ሀይሚ ምንድን ነው የሚያበቃለት? ችግር ተፈጥሮ ነበረ። ነገር ግን ያን ችግሩን አርመን ወደ ነበርንበት እንመለስ። ሀይሚ እዚህ ጋር ኦዲየንስ እየተጨነቀ ነው ብለክ ብሩኬ እንደ ሀሳብ ለሀይሚ ሼር ማድረግ ነበረብክ። አንተ ግን ትግስት በአንድ ጊዜ እልቅ ሞጠጠጥ ይልና ፒው
መቼ ነው የምትታረቁት? መቼ ነው መግባባት የምትችሉት? እስቲ ተግባቡ። አንዱ ቁጡ ከሆነ አንደኛው ነገሩን አብራጅ መሆን አለበት። ሀይሚ ስትቆጣ ተናዳ ብሩኬ ማብረድ አለበት። ብሩኬ ሲናደድ ሀይሚ ማብረድ አለብሽ። በእንደዛ አይነት ደረጃ ምንም ልትታረቁ አትችሉም። ሶሲ ደግሞ አስታራቂም፣ ሌላው ነገር ደግሞ ውሰጂው ዳኒን የምትያት አንቺን አይደለሁም ብላሻለች። የኔው አቅማም አንቺን አይደለሁም ብላሻለች። ዝም ብሎ እቃ አይደለም የሚወሰደው፣ እኔ ደግሞ አንቺን አይደለሁም ማለችሽ። የመልስ ምት። አንቺ ምን እያለሽ ነው? ምን ልታረጊያት? ልክ ከሆናት ቅማሟ አንቺ ታገኝሽው ጋር ተለጣጥፈሽ ትሄጃለሽ። ሀይሚ አንቺን አይደለችም። አንቺ ሌላውን ሰው በአንቺ ጭንቅላት አትሳይ። አንቺ ስለወረሽ ሌላውም ሰው ይወርዳል ማለት አይደለም። ሶሲ ተረጋጊ እንጂ ሀይሚን በምን አንግል ነው የምታያት? አንቺ የምታደርጊውን የጋጦጥ ነገር እሷ የምታደርግ ይመስልሻል እንዴ? እንዴት ነው የምታስቢያት? ይሄ አትስደቡኝ አትዘቅዝቁኝ የምትዩ ከዚህ በላይም ልትዘቀዘቂ ልትሰደቢ ትችያለሽ ሶስና ማለት ነው። እና ብዙም ያዙ ይልቀቁኝ አትበይ። ሰው ልጅ በሰራው ስህተት ነው ሊዘቀዘቅም ሊረገጥም የሚችለው። እና እዚህ ጋ ዳኒን ቼክ አታደርገውም። አንቺ እኮ አዋረድሽው፣ ሰደብሽው። አንቺ ያላከበርሽውን ወንድ እንዴት ነው እሱ ሀይሚ አክብራ የራሷ ልታደርገው የምትችለው? ደስ ይበልሽ። አንቺ ብሩኬንና ሀይሚን በጠበጥሽ። ከዚህ በኋላ እኔ ከእነሱ ህይወት ወጥቻለሁኝ፣ አይመለከተኝም፣ ብሩኬ ነው እንደዛ አይነት ነገር ውስጥ የከተተኝ ብለሻል። ዛሬማ ማለት ነው። በጣም ደግሞ ያናደደሽ ጨረቃ ፋሚሊ በሀይሚ ቀልድ አያውቁም። ልክና መልክሽን አሳዩሽ፣ ፎቶሽን እየገለበጡ ሲፈልጉ ወይኔ በመቤቴ ሲፈልጉ በአህያ ጭነው እንደታመመ ሰው አድርጎ ምናምን ነገር ወይኔ ምንድነው እንደ ጭነት እህል ምናምን ጭኖሽ እንደዚህ ሲያሰቃዩሽ ነበረ። እድሜ ለቴክኖሎጂ ያቃጠለች ሶሲን ያናደዳት በአህያ መጫኗ ነው። አይዞሽ ምንም ማድረግ አይቻልም። ሀይሚን የነካ ሆዱ መሬት ይንካ ነው የሚባለው። ምንም ማድረግ አይቻልም። ያው የእጅሽና ያገኝሽው ሶስዬ። አሁንም ከሀይሚን ከነካሽ ተገፈተርሽ፣ ከዚህም በላይ ትዘቀዘቂያለሽ። ሀይሚን ተገፈተርሽ፣ ይቅርታ ጠይቀሻል። ቀጣይ ደግሞ በሌላ ቀን ልትገፈትሪያት ትችያለሽ። ዛሬ አንቺ ይቅርታ የውሸት ነው፣ ከልብሽ አይደለም። ተገፈተርሽ፣ ተመታሽ፣ ትዘቀዘቂያለሽ። አለቀ። ማነሽ አንቺ እንዴ? ሀይሚን ያላከበር አይከበርም። ባጭሩ ውዶቼ ላይክ ሼር አድርጉ። ሀሳብ አስተያየት ካለ በኮሜንት አስቀምጡ።